የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አሜሪካ ውስጥ የቤት ኪራይ ለመክፈል የፓርኪንግ ስራ መስራት ጀምረዋል። ይህ ከትላንትና ጀምሮ በቲክቶክ እና በፌስቡክ እያነጋገረ ያለ መረጃ ነው። ይህ ቪዲዮ እውነት ወይንስ የተራቀቀ የኤአይ ፈጠራ የሚለውን በዝርዝር እናሳያቸዋለን። ከዚህ ባለፈ ደግሞ አቶ ገዱ አንዳርጋቸው ከጠቅላይ ሚኒስትር አብይ አህመድ ጋር የተለያዩበትን እውነተኛ ምክንያት፣ ከፋኖ ጋር ያላቸውን አቋምና የአማራን መሬት ለሱዳን ሸጠዋል የሚባለውን ታሪካዊ ውንጀላ ሚስጥርም ይዘንላችሁ ቀርበናል። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስ ሚዲያን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃው እንለፍ። ከ4 ኪሎ ቤተ መንግስት እስከ ዲሲ ጎዳናዎች የአቶ ገዱ አንዳርጋቸው እውነተኛ የፖለቲካ ጉዞና የፓርኪንግ ቪዲዮ ሚስጥር ሲገለጥ ከ2013 ዓ.ም ጀምሮ እስከ 2019 ድረስ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት በመሆን አገልግሏል። አቶ ገዱ አንዳርጋቸው ከኤፕሪል 2019 እስከ ህዳር 2020 ድረስ ደግሞ የኢፌድሪ የውጭ ጉዳይ ሚኒስትር በመሆንም ሰርተዋል። ከህዳር 2020 እስከ ሰኔ 2022 ድረስ ደግሞ ለጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት ጉዳዮች አማካሪ ሆነው ሰርተዋል። በቅርብ ዓመታት ውስጥ በሀገሪቱ ወቅታዊ ፖለቲካና የጸጥታ ጉዳዮች ላይ ባላቸው አቋምና ትችቶች በሰፊው የሚታወቁ ሲሆን በኢትዮጵያ ፖለቲካ ውስጥ አነጋጋሪ ግምገማዎችን በመስጠትም ይታወቃሉ። የአንድ ወቅት የለውጡ ቁንጮ የቲም ለማ ቡድን ስብስብ ዋናው መሐንዲስ የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከትላንት አንስቶ በማህበራዊ ሚዲያው እጅግ መነጋገሪያ ሆኗል። ሰሞኑን በማህበራዊ ሚዲያ ላይ አቶ ገዱ አሜሪካ ውስጥ የፓርኪንግ ሰራተኛ ሆነው ተገኙ በሚል በሰፊው እየተዘዋወረ ያለው ቪዲዮ እውነት ነው ወይንስ የተራቀቀ የሴራ ፖለቲካ የሚለውን በቆይታችን እንነግራችኋለን። ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸውን የጠበቀ ፍቅር፣ በኋላም ስለተፈጠረው መለያየት፣ ከፋኖ ጋር ያላቸውን ትስስርና የሰሞኑን አነጋጋሪ ቪዲዮ እውነታ አንድ ባንድ እንፈትሻለን። እስከ መጨረሻው ድረስ በድጋሚ አብራችሁን ዝለቁም። በኢትዮጵያ ፖለቲካ ውስጥ ለውጥ የሚለው ቃል ሲነሳ ቀድመው ከሚጠሩት ሰዎች መካከል አቶ ገዱ አንዳርጋቸው ግንባር ቀደም ሰው ናቸው። በህወሓት መራሹ የኢህአዴግ አገዛዝ የመጨረሻ ዓመታት የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱ ከኦሮሚያው አቻቸው ከአቶ ለማ መገርሳ ጋር በመሆን የፈጠሩት የቲም ለማ ጥምረት የሀገሪቱን የፖለቲካ አቅጣጫ የቀየረ ክስተትም ነበረ። ይህ ጥምረት ነው ታዲያ በ2010 ዓ.ም ዶክተር አብይ አህመድ ወደ ስልጣን እንዲመጡ መንገዱን በሰፊው የጠረገው። በወቅቱ በአቶ ገዱና በጠቅላይ ሚኒስትር አብይ አህመድ መካከል የነበረው ግንኙነት ከመሪና ተመሪነት የዘለለ እጅግ የጠበቀና የመተማመን የወርቅ ዘመን ነበር ማለትም ይቻላል። አቶ ገዱ ክልላቸውን ጥለው ወደ ፌዴራል በመምጣት የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው እስከ መስራትም ደርሷል። በወቅቱ ጠቅላይ ሚኒስትሩ ለአቶ ገዱ የነበራቸው አክብሮትና እምነት ከፍተኛ እንደነበር የቅርብ ጊዜ የፓርላማ ንግግራቸው ጭምር ያስረዳናል። የፓርላማ ንግግራቸው ያስረዳናል። ይሁን እንጂ ፖለቲካ ቋሚ ወዳጅ የለውም። የአብይና የአቶ ገዱ የፖለቲካ ጋብቻ ብዙም ሳይቆይ ስንጥቃት ማሳየት ጀመረ። ለመለያየታቸው ዋና ዋና ምክንያቶች የነበሩትን እናስታውሳችሁ። የሰሜኑ ጦርነት ማክተምና የፕሪቶሪያው ስምምነት ለሁለቱ ሰዎች መለያየት እንደ ምክንያትም ይነሳል። አቶ ገዱ የሰሜኑን ጦርነት ተከትሎ የተደረገ የፕሪቶሪያ ስምምነት የአማራን ሕዝብ ጥቅምና የህልውና ስጋት ያላካተተ ነው በሚል ጥልቅ ቅሬታ እንደነበራቸው ይነሳል። አቶ ገዱ በቅርብ ጊዜ በተለያዩ የሚዲያ ቃለ መጠይቆቻቸው ላይ በግልጽም እንደተናገሩት ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናት በሚል የመንግስትን አካሄድ በጽኑ ተችቷል። የብልጽግና ፓርቲ ጉዞ አገሪቱን ወዳልተፈለገ ቀውስ እየመራት ነው የሚል እምነት እንዳላቸው አንጸባርቀዋል። በቅርቡ ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር በአስቸጋሪው የጦርነት ወቅት አቶ ገዱን ጨምረው መልእክተኞቻቸውን ወደ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ መላካቸውን ይፋ አድርገው ነበር። አቶ ገዱ ግን የጠቅላይ ሚኒስትሩ ንግግር በከፊል በማስተባበል ምላሽ መስጠታቸውም ይታወሳል። ይህ የሰሞኑ የቃላት ጦርነት በመካከላቸው ያለው መተማመን ሙሉ በሙሉ ማክተሙንም ያስረዳናል። በአቶ ገዱና በብልጽግና መንግስት መካከል የነበረው ሽኩቻ ፍንትው ብሎ ለአደባባይ የበቃው ነሐሴ
2015 ዓ.ም ነበር። በአማራ ክልል የተከሰተውን የፋኖና የሀገር መከላከያ ሰራዊት ግጭት ተከትሎ የመንግስት ሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ አወጀ። አዋጁ ወደ ፓርላማ ለውቅና ሲመጣም አቶ ገዱ አንዳርጋቸው ማንም ያልደፈረውን ታሪካዊ እርምጃ ወሰዱ። በፓርላማው መድረክ ላይ ቆመውም ለ12 ደቂቃ ባደረጉት ንግግር በቁጭት የተሞላ ንግግር አደረጉ። በአማራ ክልል ላለው ችግር ዋናው ምክንያት የገዢው ብልጽግና ፓርቲ የፖለቲካ አመራር ውድቀት ነው ሲሉ በድፍረት ተናገሩ። የፌዴራል መከላከያ ሰራዊት ከአማራ ክልል በአስቸኳይ እንዲወጣም ጠየቁ። መንግስት የኃይል አማራጭን ትቶ ከፋኖና ከህዝቡ ጋር በሰላማዊ ውይይት ችግሩን እንዲፈታም አሳሰቡ። የንግግራቸው አቶ ገዱ ከገዢው ስርዓት ሙሉ በሙሉ መውጣታቸውንና ከክልላቸው ህዝብ እንዲሁም ከፋኖ የትግል መንፈስ ጋር በግልጽ መወገናቸውን ያሳየም ትልቅ የፖለቲካ ታሪክ ሆነ። ከዚያ አቋማቸው በኋላ በተደጋጋሚ በቁም እስር መቆየታቸው በኋላም ወደ ውጭ ሀገር መሄዳቸው ታወቀ። አሁን ከትላንትና ጀምሮ ትልቁ መነጋገሪያ ወደ ሆነው ጉዳይ እንምጣ። በቲክቶክ በፌስቡክና በዩቲዩብ ላይ የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በአሜሪካ ዋሽንግተን ዲሲ የቤት ኪራይና የዕለት ጉራሽ ፍለጋ የፓርኪንግ ሰራተኛ ሆነው ተገኙ በሚል አንድ ቪዲዮና ፎቶ ተሰራጭቷል። ይህንን ተከትሎ የቪዲዮ ተመልካቾች በሁለት ጎራም ተከፍለዋል። አንዳንዶች ስራ ክቡር ነው፣ ከሀገር ሀብት ከመስረቅ እንዲበላ መኖር ትልቅነት ነው ሲሉ አወደሷቸው። ሌሎች ደግሞ የመንግስትን ፕሮፓጋንዳ በማስተጋባት መጨረሻቸው ይሄው ነው በሚል ለማጣጣል ሞከሩ። ለመሆኑ እውነታው ምንድነው? ቀጥለን እንፈትሽ። ገለልተኛ የሐሰት መረጃ አጣሪ ተቋማት ባደረጉት ጥልቅ ምርመራ የመረጃ ሙሉ በሙሉ ሐሰተኛ መሆኑ ተረጋግጧል። ከወራቶች በፊትም ተመሳሳይ ይዘት ያለው ፕሮፓጋንዳ በእሳቸው ላይ ተከፍቶ እንደነበር ይታወሳል። በኋላ ላይ ግን የተለቀቀው ምስል ሐሰተኛ እንደሆነ ይፋ ሆነም። እናም ምስሉ በዘመናዊ የዲጂታል ቴክኖሎጂ ወይም በአርቲፊሻል ኢንተለጀንስ የተፈበረከ የፈጠራ ውጤት ነው። በምስሉ ላይ ያሉ የተዛቡ ጽሑፎች፣ ያልተስተካከሉ የብርሃን ቅርብሮችና የተሽከርካሪ ሰሌዳዎች ምስሉ እውነተኛ አለመሆኑን በግልጽ ያስረዳሉ። በሌላ በኩል የተሰራጨው ፎቶ በአሜሪካ ኒውዮርክ ከተማ የሚገኝን የትራፊክ ቁጥጥር ባለሙያ የሚያሳይ እንጂ ከአቶ ገዱ ጋር ምንም አይነት ግንኙነት የሌለው መሆኑ ተደርሶበታል። ይህ ምስል ሆን ተብሎ አቶ ገዱ አሁን ካላቸው የፖለቲካ አቋም አንጻር ስማቸውን ለማጠልሸትና የህዝብን ትኩረት ለማስቀየር ከሳቸው በተቃራኒ ወገን በተሰለፉ ሰዎች ሆን ተብሎ የተሰራጨ የፕሮፓጋንዳ ስልት ነው። አቶ ገዱ አንዳርጋቸው ከሀገር መሪነት እስከ ከፍተኛ ዲፕሎማትነት የሰሩ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ጉልህ አሻራ ያሳረፉ መሪ ናቸው። ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው መልካም ግንኙነት በፖለቲካ መስመር መዛባትና በክልላቸው ህዝብ ላይ መጣ የተባለውን መገለል በመቃወማቸው ምክንያት ወደ ፍጹም ጠብ ተቀይሮ አይተነዋል። ሰሞኑን የተለቀቀው የፓርኪንግ ቪዲዮ ግን የቴክኖሎጂ ውጤት እንጂ እውነተኛ እንዳልሆነ ተረጋግጧል። ይሁን እንጂ የኢትዮጵያ ህዝብ ለስራ ያለው አክብሮትና ለአቶ ገዱ ያለው ጥልቅ ስሜት በማህበራዊ ሚዲያው ክርክር ላይ በግልጽ የታየበት አጋጣሚም ሆኗል። የአቶ ገዱ አንዳርጋቸው የፖለቲካ ህይወት ሙሉ በሙሉ በውዳሴ ብቻ የተሞላ አልነበረም። በተለይም በአማራ ክልል ብሔርተኞችና ተቃዋሚዎች ዘንድ እስካሁን ድረስ በከባድ ቁጭት የሚነሳባቸው አንድ ትልቅ አጀንዳ አለ። እሱም አቶ ገዱ አንዳርጋቸው የአማራን ለም መሬት ለሱዳን አሳልፈው ሰጥቷል ወይም ሸጧል የሚለው ውንጀላ ነው። ለመሆኑ ይህ አቤቱታ ከየት መነጨም? በስተጀርባውስ ያለው እውነት ምንድነው? ቀጥለን እንመልከተው። አቶ ገዱ አንዳርጋቸው የአማራ ክልል ርዕሰ መስተዳድር በነበሩበት ወቅት በተለይም ከ2006 እስከ 2011 ዓ.ም ባለው ጊዜ ውስጥ የኢትዮጵያና የሱዳን የድንበር ማካለል ስምምነት በተደጋጋሚ በአጀንዳነት ይነሳም ነበር። በወቅቱ በሁለቱ ሀገራት የጋራ ኮሚቴ አማካኝነት የድንበር ምልክቶችን የማስመር ስራ ለማከናወን ጥረቶች መደረጋቸው ይታወሳል። በዚህ ሂደት ውስጥ በመተማ በቋራና በወልቃይት ሁመራ አዋሳኝ አካባቢዎች የሚኖሩ የአማራ ገበሬዎች የምናርሰውን ለም መሬታችን ወደ ሱዳን ክልል እንዲካለል እየተደረገ ነው፣ መብታችን አልተከበረም በሚል ከፍተኛ ተቃውሞ አነሱም። ይህንን ህዝባዊ ቅሬታ ተከትሎም ተቃዋሚዎች የክልሉ መሪ የነበሩትን አቶ ገዱን የህዝብን መሬት ለሱዳን አሳልፎ ለመስጠት ፈርመዋል በሚል በጽኑ የወነጀሏቸው ጀመር።